አባትነት ትልቅ ጸጋና ክብር ነው እንዲህ ያሉ ቀናት ደግሞ ለአባቶቻችን ያለንን ፍቅር አክብሮት እንድንገልጽ እድሎች ይሰጡናልና ዛሬም በቡና ሰዓታችን ላይ ስለ አባትነት ልንጨዋወት ነው የጋበዝኩላችሁ እንግዳ ደግሞ መምህር ዘላለም ደምሴ ይባላሉ እንግዲህ በብዙ መድረኮች ላይ በተለይ ተማሪዎችን ወላጆችን እንዲሁም ደግሞ መምህራንን በማሰልጠን ይታወቃሉ ይሄ ብቻም ሳይሆን ሌሎች ሐሳቦች ላይ እንደዚሁ ስልጠናዎችን በመስጠት ይታወቃሉ ዛሬ ስለ አባትነት ልናወጋና ልንጫወት ነው ቡና እየጠጣን እንኳን ደህና መጣ እንኳን ደህና ቆያችሁ ያው ለመቀራረብ እንዲያመች አንተ ብዬ ጀመርኩኝ ደስ ይለኛል በጣም እንኳን አደረሰ ዛሬ እንግዲህ አባቶች ቀን ነው ስንል የልጆች አባት እንደሆን ካውቃለሁኝና እንኳን አደረሰ እንኳን አብሮ አደረሰ ስለጋበዛችሁኝ በእጅግ አድርጌ አመሰግናለሁ እኔም በጣም አመሰግናለሁኝ ያው አባትነት የማይተካ ነገር ነው መጠሪያ ስም ብቻ አይደለምና ራሱን የቻለ ትልቅ ኃላፊነት ነው እኛም የተሰራ ነው በአባቶቻችን ስለሆነና እንደው ስለ አባትነት ምን ትላለህ ከዛን ጀምር እንግዲህ መጀመሪያ እንኳን አደረሳችሁ ለአባቶች ቀን ባሉ በጣም ደስ የሚል ነው አባትነት እንግዲህ ከቃል በላይ ነው አባትነት ማለት ተፈጥሮ ከሰጠችን ትልቁ ጸጋ አባት መሆናችን አባት ሆነን መፈጠራችን ትልቅ ነገር ነው አባትነት ከልጆች ጋር ያለን ትስስር ከልጆች ጋር ያለን ቅርርብ ከልጆች ጋር ያለን ቁርኝነትና ፍቅር ነው አባትነት ማለት ስለዚህ አባትነት ማለት ስንል ተፈጥሮ ያደለን ማንንም የማይሰጠን ማንንም የማይቀማን ኢንታይትልመንት ነው ክብር ነው ተፈጥሮአዊ ፈጣሪ የሰጠን አባትነት ትልቅ ጸጋና በረከት ስለሆነ ክብር ለአባቶች ለማለት ፈልጋለሁ አዎ ለሁሉም አባቶች ክብር ይገባቸዋል ያው በስጋና በደም የወለዱን ብቻ ሳይሆን የሀገራችን የቤታችን ዋልታዎቻችን አባቶቻችን ናቸውና አባት ስንል የወለደን ብቻ አይደለም በሰፈርም ጎረቤቶቻችን ስናልፍ ስናገድምም አባቴን ያለን አከብሮታለሁ ያለን እንላለንና ይሄ በራሱ ማህበረሰባችንም የሰጠን ነገር ነው ብዬ አስባለሁኝና አባትነት ስንል መጠሪያ ብቻ አይደለም ትልቅ ኃላፊነት ነው ስንል ምንድነው የአባትነት ኃላፊነት እንግዲህ አባትነት ብዙ ኃላፊነቶች አሉበት የሮሎች አሉ የመጀመሪያው አባትነት ባዮሎጂካል የምንለው አባትነት ነው በስነ ህይወት አንድ ከፓርትነር ጋር አንድ አባት ከእናትየው የሚፈጥረው ትልቅ ጸጋ በረከት ነው ባዮሎጂካል አባት ወይንም ሌጋል ፋዘር የምንለው ነው ሁለተኛው ፓረንታል ሮል ነው ፓረንታል ማለት አባትነቱን ለሁሉ አባት የሚያሳድግበት ሂደት ልጁን የሚንከባከብበት ኮትኩቶ የሚያሳድግበት ዋነኛው ነገር ነው የራሱ ልጅ ብቻ ሳይሆን የሌላውንም ልጅ የራሱ የሚያረግበት ሌላውንም የሚያይበት አመሰግናለሁ ይሄ ፓረንታል ሮል እንላለን ሶስተኛው ሲምቦሊክ ወይንም ደግሞ ተምሳሌታዊነት አባት ስንል የመጀመሪያ ኦቶሪቲና ሊደርሺፕ ወይንም ስልጣንንና አመራርን ልጆች ከአባታቸው ፕራክቲስ ማድረግ የሚጀምሩበት አንዱ አካል ነው አባትነት ማለት ነው የአባትነት ኃላፊነት እነዚህ በሶስቱ እርከኖች ላይ የሚመረኮዝ ይሆናል ማለት ነው አዎ እኔም አንተን ሰጋብዘ በእነኚህ በሶስቱ ነገሮች ውስጥ አለህበት ብዬ ነው ምክንያቱም ባዮሎጂካል ስንወስድ ከስጋ የወለድካቸው ልጆች አሉ ልክ ደግሞ እንደ ልጅ አርገ ደግሞ መታሳድቀው ልጅ አለ የብቻም ሳይሆን መምህር እንደመሆነ ደግሞ ወላጆች ላይም መምህራን ላይም ብዙ ተሰራለ ይሄ ማለት ሲምቦሊክ በሆነ መልኩ ያንተን ኃላፊነት ያሳያቸው ነውና ባዮሎጂካሊ ስለወለድካቸው ልጆች እስቲ እናንሳ ስንት ልጆች አሉ እንዴት ነው አባትነት በጣም ደስ የሚል ጥያቄ ነው እንግዲህ እኔ 3 ልጆች አሉኝ በስጋ የወለድኳቸው አንድ ደግሞ ማሳድገው የእህቴ ልጅ አለ ከኔ ጋር ያደገ እኩል ፕሪቪሌጅ እኩል መብት ያለው በደስታና በፍቅር ማሳድገው ደስ ብሎኝ በህይወቴ ውስጥ ትልቅ ነገር ሰራው አረኩ ብዬ ማስበው ነገር አንድ ነገር ማድረጌ በህይወቴ እሱ በጣም ያስደስተኛል አባትነት ፐርፌክሽን አይደለም ፍጹምነት ማለት አይደለም አባትነት ግን መገኘት ነው ፕሬዘንስ ነው ቤት ውስጥ አባት አለ ማለት አባት ዋርካ ነው እንደ ዋርካ ነው ዋርካ ማለት ደግሞ ትልቅ ዛፍ ነው ሁሉ ሲደክመው የሚጠለልበት አረፍ የሚልበት ፀሐይ ሲበረታበት ነገሮች ከበድ ሲሉት ያርፍና ተነስቶ ጉዞን ይቀጥላል አባት እንደዛ ነው አባት ዋርካ ነው አባት ፍቅር ነው አባት ሁሉ ነገር ነው የሚችለውን ሁሉ ለልጆቹ ከማረግ የማይቦዝን
ሁሉን ነገር መሸከም የሚችል ነው ለምሳሌ እኔ ትልቁ ልጅ 12 ዓመት ነው የ12 ዓመት ልጅ ኖሮኛ ያቀም ስለዚህ እኔም አብሬ ነው ማድገው እሱ ባህሪው ሲቀየር እሱ ባህሪው ጥሩ ሲሆን እያየውት ነው ከዛ የሁለተኛው ላይ አይከብደኝም የሶስተኛው ላይ አይከብደኝምና ሁሉንም አካታች በሆነ የሁሉንም ስሜትና ክህሎታቸውን እያዩ አቃፊ በሆነ መልኩ ሁሉንም የምናስተናግድበት የአባትነት ሚናና የአባትነት ዴፊኒሽን ከኔ ቤት ሲጀምር ምሳሌ መሆን እፈልጋለሁ ቤት እስከገባ ድረስ በጣም ነው ምጓጓ ምቸኩለው እነሱንም ሳይ ደግሞ የሚሰማኝ ደስታ መኖሬን ሁሉ የማረጋግጥበት መልካም አጋጣሚ ልጆቼና ቤተሰቤ ነው ማለት ነው ያው እናት ሲኮን ልጆች እናቴ እማዬ ብለው ሲጠሩ የሚሰማ ስሜት አለና አባት የሚለው መጥሪያ የተሰጠው ከልጆች ነው ያስባለሁኝና አባት ተብሎ ሲጠራ ያለው ስሜት ምንድነው እስቲ እንደ አባት አጫውተኝ ማበለው ነው ልጆች የሚጠሩ ልጆቼ አባዬ ነው የሚሉት አባዬ ሲሉኝ ውስጤ በጣም ነው የሚንቦጫቦጫው ማለት በቃ ከሁሉ ድምጽ መስማት የምፈልገው ድምጽ አባዬ የሚለውን ድምጽ ነውና በጣም ነው ሐሴት ማረገው ደስ የሚለኝ ማለት በረከት ስለሆነ ልጆች የፈጣሪ ስጦታ ናቸው ስጦታ ደግሞ ውድ ነገር ነው መልካም ነገር ነው ጥሩ ቦታ የሚቀመጥ በጥሩ የሚያስ ውድ ርካሽ የለውም ስጦታና አባዬ ሲሉኝ በጣም ነው ደስ የሚለኝ በጣም ሐሴት አረጋለሁና ደጋግሞ ሁሉ ቢጠሩኝ ደስ ይለኛል በጣም እጅግ ደስ የሚለኝ አባዬ ብሎ ሲጠሩኝ በጣም ደስ ይለኛል አባዬ ነው የሚሉኝ እስቲ ስለ አባትህ አጫውተኝ አንተ ከአባትህ ምን ወሰድክ ያው ልጅህን ስታሳድግ የልጅህን ያሳደክ እንደሆነ አስባሳድግ ይባላልና አንተም ከአባትህ የወረስከው ነው ልጆችን ያሳደክ ያለው ብዬ አስባለሁና ምን ወሰድክ ከአባትህ ወደ ኋላ በደንብ መለሽኝና አባቴ ሁለት ነገር ከአባቴ ወስጃለሁ አንደኛ ጥንካሬ ነው ሁለተኛ አባቴ እናቴን በጣም ነበር ሚንከባከባት እናቴ የሚገርምሽ ገበያ ወጣ አታውቅም ገበያ ወጣ ፀሐይ መቷት አታውቅም በጣም ቴክ ኬር ያረጋታል አዝቤዛ ወጥቶ የሚገዛው እሱ ነው አባቴ ነው ስለዚህ ከአባቴ ምን ተማርኩ ምንም ነገር ቻሌንጅ ውስጥ ቢያልፍ ቻሌንጆቹን መጥቶ አይነግረንም ጥንካሬውን ብቻ ከኛ የሚፈልገውን ብቻ ነው የሚነግረን ከኛ የሚጠብቀውን ነገር ነው ስለዚህ ሁለቱንም ነገር ከአባቴ ተመራለሁ እንደውም አንድ ጽሁፍ አይቻለው ተጠንቀቅ ልጅህን ስታሳድግ የልጅህንም ጭምር ነው አብረ የምታሳድገው ስለዚህ አንተ ባደክበት ልጅህን ታሳድጋል ልጅ ባደገበት መልኩ አንተ ደግሞ ልጅህን ባሳደክበት ልጅህ የልጅህን ያሳድጋል ስለዚህ ጄነሬሽን ትውልድ ነው የምናሳድገው እንጂ አጠገባችን ያሉት 3-4 ልጅ ብቻ አይደለም የምናሳድገውና ከአባቴ እነዚህ ሁለት አንደኛው በጣም ተንከባካቢነት ባለቤቱን በጣም ነው የምንከባከበው እናታችንን ማለት ነው ጠንካራነትንና የትኛውንም ዋጋ ለልጁ ለመክፈል ቆራጥ ነበር በጣም ቆራጥ ከምልሽ በላይ ምንም ነገር ቢመጣ ሁሉ ጊዜ ከልጆቼ በፊት ያርገኝ ይላል ጸሎቱና ይሄ ትልቅ መሰጠት ነው ትልቅ ስጦታ ነው በዛ ዘመን እንግዲህ በየትኛውም ሁኔታ ተስፋ ለመቁረጥ ጽናት ማሳየት ብርቱና ጠንካራ መሆን ነው አባቴ አስቤዛ ይገዛ ነበር ለእናቴ ስትል እኔ ለባለቤት ወጥቶ ይገዛል አይገዛም እያልኩኝ እያሰብኩኝ ነበር እኔ ዱቄት ሁሉ አስፈጫለሁ ወፍጮ ቤት ሄጄ አስፈጭቼ ዱቄት ይዤ እገባለሁ ከሁሉ ግን የሚያስደስተኝ ያንን ያረኩ ቀን ወፍጮ ቤት ሄጄ ዱቄት ስገዛ ሽንኩርት ገዝቼ ስመጣ አባቶኛለሁ እላለሁ በቃ አሁን አባቶኛለሁ ከአባቴ የሚጠበቀውን እያረኩ ነው ልጆቼም ነገ ይሄንኑ ነገር ያረጋሉ ይሄን ማረጋው ግን ባለቤት ያለ ማድረግ አቅቷት አይደለም ግን ኬር ማረግ እሷም ደግሞ የራሷ ኃላፊነት አለው ባይዘይ በእኛ ቤት ውስጥ ዋና ስራ አስኪያጅ ባለቤቴ ነች ቦታ አለን ስትራክቸር አለን ቤተሰብ በመዋቅር ነው የሚመራው ልክ ተቋማቶች መዋቅር እንዳላቸው ሁሉ እኛ ቤት መዋቅር አለ እሷ ዋና ስራ አስኪያጅ ነች ልጆቹ ያውቃሉ እኔ ምክትል ስራ አስኪያጅ ነኝ ይላቸዋለሁ የዋና ስራ አስኪያጅ ነው የምክትሉ ምንድነው እኛ የምንወቀው በጣም ጥሩ ውሳኔ የምትሰጠው በጋራ ቢሆንም ሁሉ ጊዜ እናት የምትለውን ነገር አባት መደገፍ መቻል አለበት አባትነት ስንል እንግዲህ ቀደም የቤቱ ራስ ቢሆንም ብዙ ኃላፊነት ቢኖርበትም
ባለቤቱን ግን ማክበር ይጠበቅበታል። እናቴ የከለከለችውን ነገር አባቴም ይከለክላል። እናቴ የፈቀደችውን ነገር አባቴም ይፈቅዳል። የዋና ስራ አስኪያጁ ስራ ይሄ ነው። ይከታተላል፣ ውሳኔ ይወስናል፣ እንመካከራለን። የአመራር አንድነት ይባላል አይደል? በኮንቴምፖራሪ ሊደርሺፕ የአመራር አንድነት ዩኒቲ ኦፍ ሊደርሺፕ የእናትና የአባት አንድነት ተግባቦትና ስምምነት በልጆች እድገት ላይ ከፍተኛ የሆነ ሚና አለው። ስለዚህ ዋና ስራ አስኪያጅ እሷ ነች፣ ምክትል እኔ ነኝ። ትልቁ ደግሞ የኔ ሪፕሬዘንታቲቭ እኔ በሌለሁበት አንተ ነህ ቤት የምትቆጣጠረው ይላል። እኔ ያለው ይረብሻል። እኔ ስወጣ ግን ስራ አስኪያጁ ነው እሱም ይቆጣጠራል፣ ኃላፊነቱን ይወጣል። ሴቷ ደግሞ ሚድል ቻይልድ እሷም ደግሞ የእናቷን ቦታ ሸፍና ትሄዳለች። ያኔ ምን ይሆናል? ቤቱ ሰላማዊ ይሆናል። ታላቃቸውን እንዲያከብሩ፣ ታላቅ ደግሞ ታናሹን እንዲጠብቅ ሁሉ ጊዜ ዲስከስ እናደርጋለን። ወላጅነት ላይ ገና ከታች እየሰራህ ነው ማለት ነው። ከታች እየተሰራ ነው። ያው ወላጅነት ሲባል አንተም ቤትህ የምትመራበት መንገድ አለ። በዛው ልክ ደግሞ የምታስተምራቸው የትምህርት ቤት ወላጆችን መምህራን ላይ ሰፊ ምሰራቸው ስራዎች አሉና አንዳንዴ ወላጅነት ስመጠሪያ ብቻ ያደርጉትና መገኘት የሌለበት ወይ ገንዘብ መስጠት እነኚህን ነገሮች ላይ ያተኩራል እንጂ ከልጅ ጋር እንደ ጊዜ ላሳልፍ የሚለው ነገር ልምድ እንዲያደርጉ የምሰራበት መንገድ እንደሆነ አውቃለሁኝና እስቲ እዚህ ላይ አጫውተኝ። ወላጆች ላይ በዋናነት መሰራው ምንድነው? ወላጆች ስንል እናት አለች አባትም ስላለ በዋናነት ዛሬ የአባቶች ቀን ስለሆነ ምንድነው የሚደረግበት? ምንድነው የሚሰራበት? ልጆች የሚፈልጉት ነገር በየእድሜ ቁጥራቸው የተለያየ እድሜ ያለ የፉክክር እድሜ ያላቸው የጥያቄ መጠየቅ እድሜ ያላቸው ሁሉን የማወቅ እድሜ ያላቸው ውድድር ውስጥ ፉክክር ውስጥ የሚገቡበት እድሜ ያለ ከፍ ደግሞ ሲሉ ብቸኝነት ወይንም ደግሞ ዝም ማለት ባህሪ ያለው በእያንዳንዱ ባህሪ ውስጥ ሶስት ነገር ማድረግ አለብን። የመጀመሪያው ወላጅነት ሪዲንግ ነው፣ ማንበብ ይፈልጋል። ምንድነው የወላጅነት ሚና? እንዴትስ ልወቀው? አሁን ሁሉ ነገር አቬሌብል ስለሆነ ይገኛል። ማንበብ፣ እኛ ስናነብ ልጆቹም ያነባሉ። ሁለተኛው ኦብዘርቭ ማድረግ፣ ምልከታ። ስኬታማ የሆኑ ወላጆች፣ ስኬታማ የሆኑ ቤተሰቦች ምንድነው የነሱ ሚስጥር? ምንድነው እነሱ ምን ስላረጉ ነው እንደዚህ ሆነው? የኛ ምን ይቀራዋል ብሎ ምልከታ ነው። ሶስተኛው ሊስኒንግ ነው፣ ማዳመጥ። አንድ አባባል አለ እንደውም ሊስን አግሬሲቭሊ ይባላል። አግሬሲቭሊ አውራ ሳይሆን አግሬሲቭሊ አዳምጥ። ስታዳምጠው ግን the highest skill ነው ሊስኒንግ። ስሜቱንም ጭምር ታዳምጣለህ። የልጆቹ ስሜታቸው ምንድነው? በንግግራቸው ውስጥ ስሜታቸው ምንድነው? አዳምጧቸው። እያንዳንዱ ቀን ኳሊቲ ታይም ስፔንድ አድርጉ 10 ደቂቃ። ከ10 ውስጥ 8ቱን እነሱ ያወሩ፣ 2ቱን ደቂቃ እናንተ አጠቃሉ። ያኔ ምን ይሆናል? ተግባቦትን ይማራሉ፣ አመራርን ይማራሉ፣ የንግግር ችሎታቸው ይዳብራል፣ በራስ መተማመናቸው ይጨምራል። ስለዚህ ማዳመጥ በጣም ኢምፖርታንት። ልጆች መደመጥ ይፈልጋሉ። በቤቴ ውስጥ እንኳን እኔ ሶስቱም አንዳንድ የሚያወሩበት ጊዜ አለ በኩል ሰዓት። ስለዚህ ቆይ በተራ ኦርደር ቁጥር ሰጣቸዋለሁ። ፎርማል ስብሰባ ቼር እንደማድረግ ነው ቤት ውስጥ። ስለዚህ ቁጭ እንላለን። መጀመሪያ ከሌ ይናገራል፣ ቀጥሎ ከሌ ይናገራል። ከዛ የዕለት ውሏቸውን ሪቪው ማድረግ። ዛሬ ምን ተማራችሁ? ምን አለች ሚስተር ምን አለ? መምህር ምን አለ? ማስተር ምን አለ? ጥያቄ ጠየቃችሁ ወይ? ተሳተፋችሁ ወይ? ጓደኞች ምን አለ ሲባል በዛ ውስጥ በእያንዳንዱ ቀን የልጆች የንግግር ክህሎት እየዳበረ ይሄዳል። በራስ መተማመናቸው እየጨመረ ይሄዳል። የተሰሚነታቸው ሌቭል እየጨመረ ይሄዳል። አባትነት ደግሞ በዚህ ውስጥ ትልቅ ሚና አለው፣ ኃላፊነት አለው። ይሄ ሲደረግ ግን ከእናት እኩል ነው። አብዛኛው አባት የልጁን ስኬት ይፈልጋል። ዘፈኖቻችን በሙሉ ስለ አባት ነው፣ ግጥሞቻችን በሙሉ ስለ አባት ነው። ነገር ግን ሂደቱ ላይ ትኩረት ማድረግ ነው፣ ውጤቱ ላይ ብቻ አይደለም። ሂደቱ መልካም ከሆነ በእርግጠኝነት ውጤቱ ያምራል። ዛሬ በአባቶች ቀን እንደ አዲስ ታድሰን እንደ አዲስ ቤታችንን የምንመለከትበት ጊዜ መኖር አለበት። ምክንያቱም አባትነት ፐርማነንት አይደንቲቲ ነው ይላሉ። ምን ማለት ነው? ቋሚ ማንነት ነው። ስልጣን ይቀራል፣ ዝና ይቀራል፣ እውቅና ይቀራል፣
የማይቀረው ነገር ግን መልካም አባትነት በልጆች ልብ ውስጥ አይረሴ አባት መሆን ስንችል በእርግጠኝነት ቀጣይ ነገራቸው መልካም ይሆናል። ጥሩ ሐሳብ አነሳልኝ። አይረሴ አባትነት ስንል ዙሪያችን ላይ ያሉትን አባቶች እንመለከታለን፣ ልጆች እንመለከታለንና የኔ አባትማ ሚሉ ልጆች አሉ። አንዳንዶች ደግሞ ወይ የኔ አባት ምን አይነት ታሪክ እንዳለው ምን አይነት ህይወት እንዳለው ብለው ደግሞ በደስታ የሚያጋሩት ይኖራቸዋልና አይረሴ አባት መሆን የሚችለው አባት እንዴት ነው? ምን ቢያደርግ ነው ማይረሳው በልጆቹ ሁሌ እየታወሰ የሚኖረው ሁሌ ትዝታው በእነሱ ልብ ውስጥ የሚያስቀር? አይረሴ አባትነት እንግዲህ የቃላት ኃይል አለ ይባላል። የመጀመሪያው ቃላት ነው። መውደድ፣ ወድሃለሁ፣ ልጄ ወድሃለሁ፣ ልጄ እደግ፣ ልጄ ተመንደግ፣ አባት በቃ በየቀኑ ማረግ። ልጄ አንተ መልካም ልጅ ነህ፣ ለባንተ ተስፋ አለኝ፣ አንተ ጎበዝ ጀግና ልጅ ነህ፣ በእርግጠኝነት አንተ የሚያቅት ነገር የለም ብሎ ፍቅር ማሳየት የመጀመሪያው አይረሴ አባትነት። ሁለተኛ ጊዜን አብሮ ማሳለፍ። ልጆች ሰው ይፈልጋሉ። በተለይ ደግሞ ከአባታቸው ጋር መታገል፣ ከአባታቸው ጋር መላፋት፣ አፌክሽን ይሉታል፣ የስሜት ትስስር፣ መተቃቀፍ፣ መላፋት፣ መጫወት፣ ይሄን ይፈልጉታል። ከልጅነታቸው ጀምሮ በልፊያ፣ በትግል፣ በንክኪ እጅ ለእጅ እንኳን ስንያያዝ እኮ ፓወር አለው። ሰው ሲጨባበጥ እኮ የኮቪድ ጊዜ እንዴት ነው የሆነው? አለመጨባበጣችን እኮ በጣም አጉሎናል። ይሄ አፌክሽን ነው የሚባለው። በቃ ፍቅር በልምምድ በንክኪ የሚተላለፍ ስለሆነ ለልጆቹ ፍቅር ማሳየት። ሌላው ለእናት ፍቅር ማሳየት። ልጆቹን የሚወድ አባት እኩል እናቱን መውደድ አለበት፣ ሚስቱን መውደድ አለበት። መጀመሪያ በፍቅር እንደጀመሩት ፍጻሜውን ፍቅር መሆን መቻል አለበት። ለእናቱ ዋጋ የሚሰጥ አባት ትልቅ አባት ነው፣ አይረሴ አባት ነው። እሱም ደግሞ ወንድየው ሚስቱን ይወዳል፣ ሴቷ ደግሞ ልጄ ባሏን ትወዳለች። ኢቭን እንደው ምን ይባላል ብዙ ጊዜ አባቴን የሚመስል ባል ነው የምፈልገው ይላሉ ሴቶች። እንደ አባቴ አይነት ያየን ያደግነው ስለሆነ ትክክል። አንቺም አጋጥሞሻል ማለት ነው። እንደዛ እንዲሆን ነው ፈልገው ያሲ መልኳ እንደ እናቴ ይላል፣ እሷም ደግሞ እንደ አባቴ፣ ቁመቱ ሳይቀር ሁሉ ነገሩ ሳይቀር እንደ አባቴ። ስለዚህ ምን እየፈጠርን ነው ማለት ነው? ተከታታይነት ያለው አሳይመንት ነው። ስለዚህ አባትነት፣ ወላጅነት፣ በተለይ አባትነት ማለት ቀጣይነት ያለው ነገር የሚሰራ ነገር ነው እንጂ አንድ ጊዜ ብቻ ባዮሎጂካሊ አባትነትን ቦታ ይዘን ማንንም አይወስድብኝም ብለን ልጆችን በዛ መልኩ ብንይዛቸው ጥሩ ያልሆነ ነገር እያዳበሩ ይሄዳሉ። ስለዚህ አይረሴ አባትነት እነዚህ ነገሮች የሚያዳምጣቸው፣ የሚንከባከብ፣ ፍቅር የሚሰጥ፣ እናታቸውን ወይንም ሚስቱን ደግሞ የሚያከብር፣ የሚያዳምጥ ከሆነ በእርግጠኝነት አይረሴ አባት ይሆናል። ብዙ ጊዜ ያው የህይወት አጋጣሚ ወዴት መስመር እንደሚወስደን አናቀውምና ግድ ሆኖ ከመጣ መቀበል ግድ ነው። ግን ደግሞ እናትን ስናነሳ እናትም አባትም ሆና ነው ያሳደገችኝ እንላለን። አባትንም ስናነሳ ደግሞ እናትም አባትም ሆኖ ነው ያሳደገኝ እንላለንና እውነት አባት የእናትንም ቦታ መሙላት ይችላል ወይስ የአባትነት ሚናውን ብቻ ነው የሚወጣው? በእናትስ የሚያድግ ልጅ እናቴ እናትም አባትም ሆና ነው የምታሳድገኝ ይላል። እናቴ አባትም ቦታ መሙላት ትችላለች? እስቲ እዚህ ሐሳብ ላይ እናውራ። እንግዲህ አባባሉ መልካም ነው፣ ጥሩ ነው። ኤነርጂ ይሰጣል፣ ኃይል ይሰጣል፣ ጉልበት ይሰጣል። እናትየውም አባትም እናትም ሆኜ ነው ይላል፣ አባትም ደግሞ እናትም አባትም ሆኜ ነው። አንዱን ግን አይተካም። ተፈጥሮ ሁሉ ጊዜ ሲሰራን የተለያየ ማንነት ነው የሰጠን። ሴትነት ለራሱ የራሱ ክብር ያለው የራሱ ዋጋ ያለው፣ አባትነት ደግሞ የራሱ ክብር የራሱ ቦታ የራሱ ዋጋ ያለው። ስለዚህ አባትነትን ፓርት አባት ብቻ ነው የሚሞላው፣ እናትነትን ፓርት ደግሞ እናት ብቻ ነች የምትሞላው። የተፈጥሮ ነገር ሆኖ በተለየ ሁኔታ አባት ካልተለየ በስተቀር የአባትነትን ቦታ የሚሞላው አባት ብቻ። ምክንያቱም እዛ ውስጥ የሚገባው ፍቅር ስለሆነ፣ እዛ ውስጥ የሚቀረው አክብሮት ስለሆነ፣ እዛ ውስጥ የሚቀረው ትዝታ ስለሆነ፣ ሰላም ስለሆነ፣ እረፍት ስለሆነ አባት የሚያገኙት ነገር ራሱን የቻለ ፍቅርና ሁኔታ ነው። ከእናትም የሚያገኙት ነገር ራሱን የቻለ ስለሆነ ሁሉም ሂደት ውስጥ እንዲገቡ
ኢንቮልቭድ እንዲሆኑ ማድረግ ያስፈልጋል አባት ብቻ የሚተው ስራ አይደለም ለእናት ብቻ የሚተው ስራ አይደለም በዛ መልኩ ነው የምረዳው ዛሬ እንግዲህ የአባቶች ቀን እንደመሆኑ ከአባትነት ጋር የተያዙ ሐሳቦችን ነው አንስተን ያወራነውና ስለ ቀኑ አንተ ምን ታስባለህ ልጆችህ እንዴት ነው የሚያከብሩልህ የአባትነት ቀንህን እንግዲህ የአባትነት ቀንን በልዩ ሁኔታ ያከብሩልኛል አንደኛ ደብዳቤ ይጽፉልኛል አዎ መቼም ጽሁፍ በጣም ፓወርፉል ነው ኃይል አለው ጽሁፍ በቃል ሲነግሩና በጽሁፍ ሲነግሩ ይለያያል እኔ አሁን በእያንዳንዱ አመት ላይ የጻፉልኝ ደብዳቤ አለ በአባትነት ቀንና አባቴ ለኔ ልዩ ሰው ነው ይላሉ አሁን ይሄ ማን ይላል አባቴ ለኔ ልዩ ሰው ነው ልዩ ምንድነው you see አንድ የተለየ ኳሊቲ አለ ማለት ነው እነሱ ያገኙት አባቴ ሁሉ ነገሬ ነው አባቴ ጓደኛዬ ነው አሁን ሴቷ ልጄ ጻፈችልኝ ኤልዳና ትባላለች አባቴ ሁሉ ነገሬ ነው ወንድሜ ነው ጓደኛዬ ነው አባቴ ነው አለች እኔ ይሄን አላስተናዋትም አላስተማርኳትም ይሄንን ብላ ስትጽፍ ምን አለ ከዚህ በላይ ደስታ ምን አለ ከዚህ በላይ በረከት እየከፈሉን እኮ ነው ሊሰጡሽ እንኳን ሲፈልጉ ቤት እንድረስ ይላሉ ሴሬሞኒውን ይፈልጋሉ ሰስፔንስ ያደርጋሉ አሁን ስጪኝ አልሰጥህም አሁን ስጠኝ አልሰጥህም ቤት እንድረስ ቁጭ በሉ እናንተ ማሚ ነይ አባዬ ና ቁጭ ይሉና ይሰጡናል እኛ እናነብና ተያይተን እናለቅሳለን ይሄ ከቀጠለ ምን ይሆናሉ ምንም አይሆንምና ይሄ ፕራክቲስ ይሄ ልምምድ መኖር መቀጠል መቻል አለበት ልጆች ለአባታቸው ፍቅር የሚገልጹበት ጊዜ አንድ ጥሩ አባባል አለ ሁሉ ጊዜ ነገ ሚስጥር ነው ያለፈ ነገር ታሪክ ነው ዛሬ ግን ስጦታ ነው የኛ ቀን ዛሬ ነው የምንመሰጋገንበት የምንዋደድበት ፍቅራችን የምንገልጽበት ነገር ዛሬ ነው ነገ የሚሆነውን አናውቅ ስለዚህ ሁሉ ጊዜ አባቴ አንተ ስላለህ ነው እምማረው አባቴ አንተ ስላለህ ነው እኔ ያለውት ሚስትም ባሏን አንተ ቤታችን ስላለ አንተ ዋርካችን ስለሆነን ነው ምን ተማመንብህ ባሌና አባቴ ነህ ብንባባል ኤነርጂ ይሆናል እንደው የከበደን ነገር እንኳን ቢኖር በዛ ኤነርጂ ወተን ማናሳካው ነገር የለም ኤነርጂ ደግሞ is everything ኃላፊነት ሰጥሁኮ ወንድሜ ነው ጓደኛዬ ነው ሲሉ የበለጠ ለመስራት ጥሩ አርገሳሽ አሳመርሽው አንቺ ኃላፊነት ሌላ ተጨማሪ በርደን አንቺም ያለሽ ኃላፊነት አለ ይሄን ሲጽፉልሽ ግን ከዚህ ላለ መጉደል ከዚህ ላለ መቅረት የበለጠ መስራት የበለጠ ጥረት ማድረግ ትጀምሪያለሽ ቤቲ ስትገቢ ደስ ይልሻል ቤታችን ማረፊያችን family is everything ቤተሰብን የሚተካ ምንም ነገር የለም ቤተሰባችን መጨረሻ የምናርፍበትና መደምደሚያችን ስለሆነ ደስ እንዲለን የልጆች ደስታ የትዳር ደስታ የአባትነት ደስታ ኢንጆይ ማድረግ አለባቸው በደንብ አባትነትን ኢንጆይ አድርገውት አውቀውት እነሱም ተጨማሪ ኃላፊነት ይዘው ትውልድን ማስቀጠል ኃላፊነት ይኖርባቸዋል ማለት እንኳን ለአባቶች ቀን በሰላም አደረሳችሁ ጉድ ፋዘር ይባላል ፈረንጆቹ ይሉታል መልካም አባት ለሆኑ በሙሉ ለቤተሰብ ለልጆች ዋጋ ለከፈሉት በሙሉ ሁሉ ጊዜ ሰው በደከመው ነገር ፍሬ ያፈራል አሁን አንቺ ለዚህ ሙያ በጣም ዋጋ ከፍለሻል አይደል በጣም ብዙ ሄደሻል እየኖርሽ እየሰራሽ ያለሽው በደከምሽው ነገር ነው አይደል እውነት ነው ስለዚህ ሁሉ ጊዜ በደከምነው ነገር እንባረካለን በደከምነው ነገር ፍሬ እናፈራለን ስለዚህ አባቶች በደከማችሁት ነገር ስኬታማ ትሆናላችሁ በደከማችሁት ትምህርት በደከማችሁት ስራ በደከማችሁት ቤተሰብ ትልቅ ቦታ ትደርሳላችሁ ፍሬ ታያላችሁ ስለዚህ ድካም አይደለም እንደ ፕሌዠር ዩት እንደ ደስታ እንደሚሰጥ ከልጅ ጋር መሆን ከልጅ ጋር መጫወት ከሚያስደስተኝ ነገር በሙሉ እኔ ልጆችን ማስተማር ልጆችን ማሳደግ በጣም ወደው ነገር ነው ውድም ስጦታ ስለሆነ ስለዚህ እየደከማችሁ ያላችሁ አባቶች በየቤቱ ፍሬ ያፈራችሁ ነው ውለታውና ትርፉ ኢንቨስትመንቱ እየደረሰ ነው እየጎመራ ስለሆነ በርቱ ጠንክሩ በምንም ሁኔታ ከልጆቻችሁ ጎን አትለዩ በምንም ሁኔታ ቢመችም ባይመችም ቤተሰብ ነውና
ጠንካራ አባቶች ሁሉ በድጋሚ እንኳን አደረሳችሁ መልካም የአባቶች ቀን በየቤቱ ደግሞ ስጦታ የምትሰጣጡበት ፍቅራችሁን የምትገላለጹበት በዓል ይሁንላችሁ መልካም እሴት ስለሆነ እኔም በድጋሚ ልጆቼን በጣም ወዳቸዋለሁ ባለቤቴንም እንዲሁ ወዳታለሁ አከብራታለሁ እናንተንም እጅግ አድርጌ አመሰግናለሁ እጅግ በጣም እናመሰግናለን አክብረህን ስለመጣት ዘላለም ደምሴ ለአባቶች ቀን በድጋሚ እንኳን አደረሰህ እላለሁኝ እኔ ያው አቶ ዘላለም በተለይ ወላጆችና ተማሪዎች ላይ እንዲሁም ደግሞ ቢዝነስ ላይ ሊደርሺፕ ላይ የተለያዩ ጉዳዮች ላይ ስልጠናዎችን በመስጠት ይታወቃል በዋናነት ግን አጠቃላይ ትምህርት ላይ ነው ዛሬ ቆንጆ የአባቶች ቀን አብረን አሳልፈናል እጅግ በጣም አመሰግናለሁ በድጋሚ ስለመጣ መልካም ጊዜ ይሁንልህ እኔም አመሰግናለሁ መልካም ጊዜ እሺ እሁድም በኢቢኤስ ይቀጥላል ጥሩ ጊዜ ይሁንላችሁ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ